ሰላም ጤና ይስጥልን የተወደዳችሁ የአዲስ ዩቲዩብ ቻናል ወዳጆቻችን እነሆ በያላችሁበት የዓለም ጥግ ሁሉ የከበረ ሰላምታችን ይድረሳችሁ ብለናል። ክቡራትና ክቡራን አስቀድመን በምንነግራችሁ ዋና ዋና ዜናዎች የዕለቱን አበይት መረጃዎች ወደ እናንተ የምናደርስ ይሆናል። በቅድሚያ የምንነግራችሁ የኤርትራ አየር ኃይል በተጠንቀቅ እንዲቆም በመንግስቱ ስለመታዘዙ ተገልጿል። ይህም የሆነው በሰሜን ኢትዮጵያ ጦርነት ይቀሰቀሳል የሚል ስጋት ከፍ ባለበት ወቅት ስለመሆኑም ተነግሯል። በቅድሚያ እናደርሳቸዋለን። የቀድሞው የኢትዮጵያ ጀነራል ያሁኑ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት አልማረከኝም የሚወራው ሁሉ ወሬ ነው ሲሉ አጣጥለዋል። አምባሳደር ባጫ ደበሌ ዳንሰኛና ምርኮኛ የሚለው የፈጠራ ወሬ ነው ሲሉም ተናግረዋል። ይህን ያሉት ለመጀመሪያ ጊዜ ነው። በዝርዝር የምንመለከተው ሌላኛው መረጃችን ይሆናል። ለኔቶ ጉባኤ ወደ ቱርክ ዋና ከተማ አንካራ ተጉዘው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአንካራ ሲሰናበቱ በስጋት ምክንያት ፕሌን መቀየራቸውን ለመጀመሪያ ጊዜ በትላንትናው ተናግረዋል። ከአንድ ወር በፊት በአንካራ በተካሄደው የኔቶ ስብሰባ ላይ የተሳተፉት ፕሬዝዳንት ዶናልድ ትራምፕ ምናልባትም ከኢራን ወታደራዊ ጥቃት ሊፈጸምብኝና ልገደል እችላለሁ በሚል ስጋት ፕሌን ስለመቀየራቸውን በትላንትናው ዕለት በኦሃዮ ተናግረዋል። በዝርዝር እናደርሳቸዋለን። ክቡራትና ክቡራን ቀደም ሲል ያስታወቅናቸውን ትኩስ መረጃዎችና ሌሎችን አካተን እስከ ፍጻሜው አብራችሁን ስትቆዩ እናደርሳቸዋለን። አዲስ ቲዩብን ለፈጣንና ተአማኒ ዕለታዊ መረጃዎች ላይክ፣ ሼር፣ ኮመንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ እንድታደርጉ በመጋበዝ ወደ ቀዳሚው መረጃችን አልፈናል። የኤርትራ መንግስት የሀገሪቱ አየር ኃይል በተጠንቀቅ እንዲቆም ስለማዘዙ ተሰምቷል። ይህ መረጃ በትላንትናው ዕለት ከአስመራ የተሰማ ሲሆን ኤርትራ የአየር ኃይሉ ብቻ ሳይሆን የእግረኛ ጦሯም በተጠንቀቅ እንዲቆም ስለማዘዟ መረጃዎች ጠቁመዋል። በሰሜን ኢትዮጵያ በህወሓትና በኢትዮጵያ ማዕከላዊ መንግስት መካከል ከዕለት ወደ ዕለት እያየለ የመጣ ወታደራዊ ፍጥጫ መኖሩን ተከትሎ ከህወሓት ጋር አብሯል ወይም ትብብር ፈጽሟል የተባለው የኤርትራ መንግስት የአየር ኃይሉና የምድር ጦሩ በተጠንቀቅ እንዲቆም ስለማዘዙ ነው የተገለጸው። መረጃዎች እንደጠቆሙት የኤርትራ አየር ኃይል ዋና አዛዥ ተክላይ ሀብተ ስላሴ ከ20 በላይ የጦር ጀቶች ያሉት የኤርትራ አየር ኃይል በተጠንቀቅ እንደቆመና በማናቸውም ጊዜ ጥቃትን ለመመከት ዝግጁ ስለመሆኑ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያት የኢትዮጵያ ወታደሮች በማናቸውም ጊዜ ራሳቸውን ለመከላከልና እንዲሁም የሉዓላዊነትን ጋፋ ማናቸውም ነገር ከተስተዋለ እርምጃ እንወስዳለን ሲሉ መዛታቸው የሚታወስ ነው። ከ2 ዓመት በፊት በትብብር ይሰሩ የነበሩት የኢትዮጵያና የኤርትራ መንግስታት በአሁኑ ሰዓት ለጦርነት ተፈላላጊ መሆናቸውም ተስተውሏል። በተለያዩ ግንባሮች ህወሓትና የኢትዮጵያ ማዕከላዊ መንግስት ወታደሮች ትጥቆቻቸውንና እንዲሁም ሰራዊቶቻቸውን እያስጠጉ መሆናቸውን ተከትሎ ነው የኤርትራ መንግስት የምድርና የአየር ኃይሉ በተጠንቀቅ እንዲቆም ትዕዛዝ ያስተላለፈውም ሲሉ የኤርትራ የመረጃ ምንጮች በትላንትናው ዕለት ይፋ አድርገዋል። የኤርትራ ወታደሮች በአንዳንድ የትግራይ አካባቢዎች የተስተዋሉ ነው የሚሉ መረጃዎችን ተከትሎ ምናልባትም የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች ሊያቋርጥ ይችላል የሚሉ መረጃዎችም ተሰምተዋል። ህወሓት በፖለቲካና እንዲሁም በወታደራዊ አመራሮቹ በኩል ከሳምንት በፊት በሸረሪና በኢትዮጵያ ማዕከላዊ መንግስት በድሮንና በከባድ መሳሪያ የታገዘ ጥቃት ተከፍቶብኛል ማለቱ የሚታወስ ሲሆን ስለዚህ ጥቃት እስካሁን ከኢትዮጵያ መንግስት በኩል በይፋ የተሰጠ መግለጫ የለም። በተለያዩ ማህበራዊ ሚዲያዎች በሸረሪና ውጊያ ተማረኩ የተባሉ የህወሓት ወታደሮችን ያሳዩ ሲሆን የነዚህኑ ወታደሮች ማንነት በተመለከተ እስካሁን በገለልተኛ ወገን የተጣራ ነገር የለም። ሆኖም ግን ዓለም አቀፍ የሚዲያ ተቋማት በርካታ የህወሓት ታጣቂዎች በተለያዩ አካባቢዎች ስለመገደላቸውና የሰብአዊ መብቶች ለኢትዮጵያ የተሰኘ ተቋምም በሽራሮ መድኃኔዓለም ቤተክርስቲያን ከ30 በላይ የህወሓት ታጣቂዎች ስለመቀበራቸው የአካባቢውን እማኞች ዋቢ አድርጌ ያገኘሁት መረጃ ያመለክታል ሲል በትላንትናው ዕለት መግለጫ ማውጣቱ የሚታወስ ነው። የኢትዮጵያ መንግስት በትላንትናው ዕለትም
በደቡብ የትግራይ አቅጣጫ የድሮን ጥቃት ስለመፈጸሙና በርካታ የህወሓት ታጣቂዎች ስለመገደላቸው የተገለጸ ሲሆን ስለ ሸረሪናውም ይሁን ከትላንት በስቲያ በደቡባዊ ትግራይ ተፈጽሟል ስለተባለው የድሮን ጥቃት የኢትዮጵያ ወታደራዊ ይሁን የፖለቲካ አመራሮች የተሰጠ ይፋዊ መግለጫ የለም። የተወዳችሁ የቻናላችን ቤተሰቦች ከኛ ጋር ስላላችሁ ከልብ እናመሰግናለን። መረጃዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። የቀድሞው የኢትዮጵያ ጀነራል ያሁኑ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ባጫ ደበሌ በኤርትራ ወታደሮች ፈጽሞ አልተማረኩም ሲሉ ተናግረዋል። በትላንትናው ዕለት ከአንድ የዩቲዩብ ቻናል ጋር ቆይታ እያደረጉት አምባሳደር ባጫ ደበሌ ባጫ ሙርከኛና ዳንሰኛ ነው የሚለው መረጃ በኤርትራዊ ተስፋዬ ገብረአብ አማካኝነት በፈጠራ የተፈበረከና መረጃ የሌለው ነው ሲሉ ተናግረዋል። እኔን የማረከኝ ማናቸውም ወታደር የሚሆን ጀነራል ካለ ወጥቶ መናገር ይችላል ያሉት አምባሳደር ባጫ ደበሌ ለእኔ ጀነራልነትን እየሰጠኝ ብሔራዊ ቲያትር አይደለም ሲሉ ነው የተናገሩት። በቀድሞው የህወሓት ቃል አቀባይ በአሁኑ የስምረት ፓርቲ ፕሬዝደንትና እንዲሁም ለጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኢትዮጵያ መንግስትና በህወሓት ታጣቂዎች ጦርነት ወቅት ባጫ ደበሌ ዳንሰኛና ዳንኪረኛ ነው ሲሉ መናገራቸው የሚታወስ ነው። ባጫ ደበሌ ስለዚሁ ጉዳይ እስከዛሬ ተናግረው የማያውቁ ሲሆን በትናንትናው ዕለት ግን ስለዚሁ ጉዳይ ተጠይቀው እኔ በማናቸውም ሁኔታ አልተማረኩም፣ ለእኔ ጀነራልነትም እየሰጠኝ ብሔራዊ ቲያትር አይደለም ሲሉ ምላሽ ሰጥተዋል። ክቡራትና ክቡራን ከኛ ጋር ስላላችሁ ከልብ እናመሰግናለን። መረጃዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። በተለያዩ ምክንያቶች በስር ላይ የሚገኙ ፖለቲከኞችንና እንዲሁም ጋዜጠኞችን ለማስፈታት የተደረገው ጥረት አለመሳካቱ ተገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን በተለይ ከአማራ ክልል ግጭት ጋር በተያያዘ በስር ላይ የሚገኙ የቀድሞ የፖለቲካ አመራሮችና እንዲሁም በርካታ ጋዜጠኞች ተደራድረው ወይም የይቅርታ ፊርማ ፈርመው ከእስር እንዲወጡ የጠየቀ ቢሆንም እነዚሁ ጋዜጠኞችና ፖለቲከኞች ይህንኑ የይቅርታ ፊርማ አንፈርምም ማለታቸው ተሰምቷል። በአማራ ክልል የሚታየውን ግጭት ተመልክቶ እነዚሁ ጋዜጠኞችና ፖለቲከኞች ከጽንፈኛ ከተባሉ ቡድኖች ጋር ግንኙነት አድርገዋል በሚል ክስ እንደቀረባባቸውና በዚሁ የይቅርታ ፎርምም ላይ ይህንኑ እንዲሞሉ ስለመጠየቃቸው ነው መረጃዎች ጠቆሙት። ሆኖም ግን ጋዜጠኞቹና እንዲሁም ፖለቲከኞቹ ምንም ጥፋት አላደረግንም፣ ይህንንም የይቅርታ ፊርማ ፈጽሞ አንፈርምም በሚል የሰብአዊ መብት ኮሚሽን ያቀረበውን የድርድርና እንዲሁም ይህንኑ ፈርመው ከእስር የመፈታት ሀሳብ እንደማይቀበሉ ተናግረዋል። በተለያዩ ጊዜያት ፍርድ ቤት ሲቀርቡ የነበሩት እነዚሁ ጋዜጠኞችና ፖለቲከኞች አሁንም ሂደቱን በጠበቀ መልኩ የፍትህ ስርዓታቸው እንዲሟላላቸው እየጠየቁ ስለመሆኑ መረጃዎች ጠቁመዋል። ክቡራትና ክቡራን በመጨረሻም ወደ እናንተ ወደምናደርሰው መረጃ ስናልፍ ከአንድ ወር በፊት ለኔቶ ጉባኤ ወደ ቱርክ ዋና ከተማ አንካራ አቅንተው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለደህንነታቸው በመስጋት ከስብሰባው መጠናቀቅ በኋላ አውሮፕላን ስለመቀየራቸው በትናንትናው ዕለት ለመጀመሪያ ጊዜ ተናግረዋል። በተደጋጋሚ ጊዜያት ኢራን ልትገለኝ ትፈልጋለች ትሞክራለችም ሲሉ የሚደመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንንም በተለይ የአሜሪካ ፕሬዝዳንቶች የሚጠቀሙበትን አውሮፕላን ኢራን በሚሳኤል ለመምታት ጥረት እያደረገች ነው ወይም መረጃዎች ተገኝቷል በሚል ስጋት ወደ አውሮፕላኑ ከገቡ በኋላ በድብቅ አውሮፕላን ቀይረው በሌላ አውሮፕላን ወደ አሜሪካ ለመመለስ እንደተገደዱም ተናግረዋል። በትላንትናው ዕለት በኦሃዮ በሰጡት መግለጫ እንደተናገሩት የሴክሬት ሰርቪስና እንዲሁም ወታደሮች እኔን ለደህንነቴ ሲሉ በሌላ አውሮፕላን ወደ አሜሪካ እንድመለስ አድርገዋል። ሌሎች ተጨማሪ ጥያቄዎችን አልጠይቅም፣ ምክንያቱም እነሱ ሁሉን ነገር እያውቁታልና ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ጊዜያት እንደተናገርኩት ኢራን አሁንም እኔን ለመግደል ትፈልጋለች፣ ምክንያቱ ደግሞ ከፍተኛ ወታደራዊ ጥቃት ወይም ዱላ አርፎባታል፣ ይህንንም ለመበቀል ትፈልጋለች፣ ነገር ግን ይህ አይሳካላትም ሲሉም በዚሁ በኦሃዮ ንግግራቸው አክለዋል። የአሜሪካ የስለላ ተቋም ይሁን ሴክሬት ሰርቪስ እስካሁን በአሜሪካ ፕሬዝዳንት አውሮፕላን ላይ ሊቃጣ ነበር ስለተባለው ወታደራዊ ጥቃት በዝርዝር የሰጡት መግለጫ የለም።
የተወዳችሁ የቻናላችን ቤተሰቦች አብራችሁን ስለነበራችሁ ከልብ እናመሰግናለን። መረጃዎቻችን በዚሁ ተጠናቀዋል። ሌሎች አዳዲስና ትኩስ መረጃዎችን ይዘን ወደ እናንተ እንመጣለን። ቻናላችን ላይክ፣ ሼር፣ ኮሜንት እንዲሁም የደውል ምልክቱን በመጫን ሰብስክራይብ እንድታደርጉ በድጋሜ ጋብዘናችኋል። በያላችሁበት ሰላም